ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። it's okay maybe busy ሆነ ሊሆን ይችላል ወይም ሌላ ሐሳብ ነው ኖሮ ሊሆን ይችላል። በጥሩ ነገር ምን ወሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴነ ሰላም ነው ወይ ብዬ ጠይቄ ዲቻ ቮይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበር። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያው ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሴፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፈለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበር which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሴፉ፣ የተናገርከው ነገርና ተግባርክ አንድ አልሆነ። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ ወግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሾውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገር አይተህ ወደ ሾውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው? ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ አከብርሃለሁ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። አይ ሚን ያንተ ምርጫ ነው ኦፍ ኮርስ። ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትንጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ብሸነፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ።
አሚን ባለባበሴ ባነጋገሬ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ ኦፍ ኮርስ ዓለማዊ ነን ሁላችንም ግን ከመንፈሴ ጋር ግንኙነት አለኝ ሰው የዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም ኦሬዲ ወድቄ ነበር አሁን ተነስቻለሁ ሜቢ ልወድቅም እችላለሁ ከዚህ ዓለም ነገር ተላቅቄያለሁ ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበር ሰው ምርጫ ቅስቀሳ ያስፈልገኝም እኔ ልልፈልጌ ነው እና ያ ሜቢ የሰው መጥፎ ነገር ላይ ይተትንት የሷን ከመታጎላት ጥሩ ሳይዱን አይተ ብታደንቀው አይ ቲንክ ጥሩ ነው ብያስባለሁ ምክንያቱም እኔ እሱን ነው የምመርጠው ዮኒ ማኛ ብዙ ነገርም ቢሰራ እኔ ማይለት እቺ ጥሩ ነገር ነው which is አንዳንዴ ያስቀኛል ገባህ አይደለ መጥፎ ነገር ከማይ ማለት ነው ያ ምንም ብለው ነገር የለኝም ወዳለሁ ከልባችሁ ላገዛችሁኝ ሰዎች አመሰግናለሁ ልላችሁ ፈልጋለሁ እየተፈጠረ ያለው ነገር እውነት እየገባኝ አይደለም ለምንድነው ይህ ሁሉ ሰው እንደዚህ የወደደኝ እኔ አላቅም እግዚአብሔር ያው እናቴ ትሙት ነው የምላችሁ ማርያምን እናቴ ትሙት ብዬ መማል አልወድም እግዚአብሔር ነው እሺ እና ከምታስቡት በላይ ልቤ ሙሉ ነው ከምታስቡት በላይ ለምታሳዩኝ ፍቅር እኔ በህይወቴ እግዚአብሔር እንደዚህ አመስግኝ አላቅም በህይወቴ ነው የምላችሁ ሙሉ ነኝ ስራመድ መንፈሴ ምን ልበላችሁ መንፈሴ ሁሉም ነው ሁሉም ያቀፍኩት ሰው ያገኘሁት ሰው በሙሉ ፍቅር ነው ማስተናግደው አዶናይ ቀይራችሁታል ከምታስቡት በላይ ተቀይሬያለሁ እንጃ እኔ ምን ማለት እንዳለብኝ አላቅም አመሰግናለሁ ስለ መኪናው አይደለም ስለ ቮቱ አይደለም ስለ መሸነፉም አይደለም ስለ ፍቅራችሁ ነው ገባችሁ እንደዚህ አይነት ፍቅር ላይክ ከላይ ነው እግዚአብሔር ከላይ ፍቅር ሲልክልክ እንደዚህ ነው እና ምን እንደምላችሁ አላቅም አመሰግናለሁ ነው ምላችሁ ከዚህ በላይም ቀውጢ እናደርጋለን የታባቱ እግዚአብሔር ነው ምላችሁ ቀውጢ ብዙ ነገር ይዤ እመጣለሁ ትልቅ ዓላማ አለኝ ትልቅ ህልም አለኝ እየደረስኩበትም ነው ከእግዚአብሔር ጋር ማለት ነው የተመሰገነ ይሁን እሱ ተላልተላልሁ ወደ ላይ ስግጥፍም ስላላ አዶናይ 3 ሚሊዮን ተከታይ አግኝቷል አሁን ላይ ምን ቢሰራ ምን ቢያደርግ ነው ሐሳባችሁን እስቲ ኮሜንት ላይ አጋሩ ሰው ለሚፈልገው ነገርና ለልሙ መሰገጥ አለበት ይህ ማለት ሳይፈራ ሳያፍር ለሚፈልገው ነገር ኮንሲስታንትሊ በቀጣይነት መስራት አለበት የሚል ፕሪንሲፕል እንግዲህ አዶናይ ለሁሉም ኢትዮጵያውያን አጋርተዋል ኢትዮጵያውያን ወጣቶች አዲስ ነገር ለሞከር ዝቅ ብሎ ለመስራት ለየት ብሎ ለመታየት እንፈራለን ወይም ደግሞ ማህበረሰባችን ምን ይላል ብለን እናፍራለን ሰው ጓደኛ ቤተሰብ ምን ይለኛል ይያል ባጉል ሉንታና ባጉል ፍራት እጅግ በጣም ብዙ ስራዎችን መሞከር የምንችለው መስራት የምንችለው ኢትዮጵያውያን ወጣቶች እንግዲህ በማፈር ብቻ እንተዋለን እናም አዶናይ የኢትዮጵያ ወጣቶች እንዳይለወጡ ማነቆ የሆነውን ይህን ባሪያቸውን ይህን ስነልቦናቸውን ይህን ስብናቸውን አፍርሰው እንዲገነቡ እንግዲህ በተግባርም በንግግርም እያሳየ ያለ ወጣት ነው ስለዚህ 3 ሚሊዮን አይደለም ከዚህ በላይ ይገባዋል ብዬ አስባለሁ እንደ ኢትዮጵያ ራሱ የመጀመሪያው ብዙ ሚሊዮን ተከታይ ያለው ሰው ይሆናል ብዬ ገምታለሁ የናንተ ሐሳብ ምንድነው ስለ አዶናይ ያላችሁ ሐሳቡን ኮሜንት ላይ አሳውቁኝ ፎሎ ማድረጋችሁ እንዳይረሳ ምን ሰርቶ 3 ሚሊዮን ደረሰ ስግጥፍም ስላላ አዶናይ 3 ሚሊዮን ተከታይ